አባዬ ምንድነው የሚጠጣው? በረኪና ልጠጣ ነው እንዴ? ምን እያረክ ነው? ተወይ ልሙትበት። ምን ቢያጋጥም ነው? ቆይ ወንድ ልጅ አይጣ ሲባል ሰምተህ ታውቃለህ? የሆነ ጊዜ ደህና የሚባል ኑሮ ምኖር ነበርኩኝ። ዛሬ ግን ለልጄ ማሳከሚያ የሚሆን እንኳን አጣው። አይዞኝ ወንድሜ፣ ማግኘት ማጣት ያለ ነው። ተው እንደዚህ አትበል። ለልጄና ለቤቴ ራሴን ዝቅ አድርጌ ከምሰራበት ቦታ ደሞዜን ከልክሎ አባረረኝ። እሱን ይሁን ብዬ ተቀብዬ ከሆስፒታል ለልጄ ማሳከሚያ 10 ሺህ ብር ያስፈልጋል ብሎ ደውሉልኝ። ኪሴ ውስጥ የነበረው 10 ብር ነው። በሱም በረኪና ገዛውበት። አባዬ አንተም ሲከፋ እንደዚህ ነው የምታደርገው? ሁለተኛ ግዛልኝ ብዬ አላስጨንቅም። የኔ ልጅ አባት ለልጁ ብዙ ነገር ያደርጋል። ወዳጄ አንተ ግን ታስታውሰኛለህ? አረ በፍጹም። እንግዲህ አሁን እሱን ያረሳኸው። ከ3 ዓመት በፊት የኔም ልጅ ታማ መንገድ ላይ ተቸግሬ ነበር። ያን ቀን መኪና ጥቼ ሲቸገር የደረስክልኝ አንተ ነበርክ። አረሳውክ። አሁን እርዳው። አየህ ደግነት ደግሞ አገናኘ። ይልቅ ወዳጄ አሁን ልጅ ጋር እንሂድላት። ልታሳክምለት ነው? ለነገሩ ይቺን የመሰለች ሕፃን ልጅ ያለችው ሰው ሌላ ልጁ በታመመችበት አባት ላይ የሚጨክን አንጀት ራሱ አይኖረው። ሁላችንም እንረዳዳ። ከዚህ የምንማረው ደግነት ይከፍላል። አሁን ሲኖረን የረዳነው ሲኖረን ለተቸገረ ሰው ካደረግን እኛ በተቸገርን ሰዓት ፈጣሪ እኛን የሚረዳን ሰው ህይወታችን ላይ ያመጣል።